take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም ተወዳጆቹ እንደምን አላችሁ? የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ እንደወትሮ ሁሉ በዝት ይበል ይላል ማን ዩናይትድ ኢንፎ። ማንቸስተር ዩናይትድ በኦልድ ትራፎርድ ቢልባውን 4-1 በአስደናቂ ፐርፎርማንስ ማሸነፍ ችሏል። በአግሪጌት ደግሞ 7-1 ማፈራረስ ችሏል የኤርኔስቶ ቫልቨርዴን ቡድን። እያንዳንዱን የጨዋታው ሁነት ልናስስ ከእናንተ ጋር ተገናኝተናል። ደካማ የመጀመሪያ አጋማሽ ፐርፎርማንስ ደግሞ ነርቨስ የሚያደርግና ድንጋጤ የሚፈጥር የአላንድሮ ጋርናቾ የ1-1 ግንኙነቶችን ያባከነበት፣ ከዛ በኋላ ሰከንድ ሃፉን በጥቂት ፍራቻ ጨዋታውን የጀመርንበት፣ ግን ደግሞ የሩበን አሞሪም አስደናቂ ቅያሪ ከተመለከትን በኋላ የጨዋታው ዳይናሚዝም ሙሉ በሙሉ ወደኛ ያዘነበለበት የሜሰን ማውንት ግሩም ፐርፎርማንስ የተመለከትንበት፣ በድጋሚ ካስሜሮና ብሩኖ ፈርናንዴዝ በጣም ጥሩ የተጫወቱበትን ምንሽት ልንዳስስ ከእናንተ ጋር ተገናኝተናል። ማንቸስተር ዩናይትድ 45ኛውን ዋንጫ ለማንሳት ግንቦት 13 በእኛ አቆጣጠር እንዲሁም ደግሞ ሜይ 21 በፈረንጆች አቆጣጠር ወደ ሳን ማሜስ ምሽት 3 ሰዓት ላይ ይጓዛል ከቶተንሃም ሆትስፐር ጋር ለመጫወት እዚህ ደርሰናል። የጨዋታውን እያንዳንዱ ሁነት ልናስቀኛችሁ ከእናንተ ጋር ተገናኝተናል። አብራችሁን ቆዩ ተወዳጆቹ። እንዲሁም ሀሳብ አስተያየቶቻችሁን ስጡን በጨዋታው ዙሪያ። ጨዋታው እንዴት ተመለከታችሁት? የሜሰን ማውንትን ፐርፎርማንስ፣ የካስሜሮን ከውድድር ዓመቱ መጨረሻዎች አካባቢ ታየ በአስደናቂ ሰዓት የተገኘ ድንቅ ፐርፎርማንስ፣ እንዲሁም ደግሞ ማንቸስተር ዩናይትድ በስፔን ቡድኖች ላይ በዚህ ውድድር ዓመት ያሳየውን ፐርፎርማንስ ብቻ በአጠቃላይ ጻፉልን። እስኪ ስሜቶቻችሁን አጋሩን። ስለምጽፉልን እንዲሁም ደግሞ ላይክ አድርጋችሁ ቪዲዮን ስለምትጀምሩ ደስ ይለናል። ከመሸጋገሪያ ሙዚቃ በኋላ እንመለሳለን። ቴክ ሚ ሆም ዩናይትድ ሮድ ትናንትና በማንቸስተር ዩናይትድ ስታዲየም ውስጥ የተመለከተው ቲፎ ነበር። እኛም ከሱ መግቢያ ሙዚቃ በኋላ ዳግም እንመለሳለን። Take me home, United Road, to the place I belong, to Old Trafford, to see United. Take me home, United Road. ማንቸስተር ዩናይትድ 45ኛውን ሜጀር ትሮፊ ለማግኘት 90 ደቂቃ ብቻ በሳን ማሜስ ባስክ ይቀረዋል። በጣም አስደናቂ የአውሮፓ ሊግ ጉዞ እያሳየ ነው የሚገኘው የሩበን አሞሪም ጦር ማለት እንችላለን። ምክንያቱም 14 የአውሮፓ ሊግ ጨዋታዎችን ያለምንም ሽንፈት መጓዝ ችሏል። 9ኙን ጨዋታዎች አሸንፎ በ5ቱ አቻ ተለያይቶ ማለት ነው። 72 ቡድኖች በዚህ ውድድር ዓመት በአውሮፓ መድረክ ተሳትፈዋል። በ3 የተለያዩ ውድድሮች በኮንፈረንስ ሊግ፣ በአውሮፓ ሊግ እና በሻምፒዮንስ ሊግ። ብቸኛው ያልተሸነፈው ቡድን ግን የሩበን አሞሪም ማንቸስተር ዩናይትድ ነው። ከአመታት በኋላ ሁለት የእንግሊዝ ቡድኖች በአውሮፓ ሊግ ፋይናል ላይ ይገናኛሉ። 2019 ላይ ቼልሲ ከአርሰናል ጋር ከተገናኙ በኋላ ለመጀመሪያ ጊዜ ማንቸስተር ዩናይትድ ከቶተንሃም ሆትስፐር ጋር ለፋይናል ይገናኛሉ ማለት ነው። አስደናቂው ምሽት እስኪ ኤች ወርድ እየቃኘን እንጓዝ። ብዙ ምቾት የሚሰጥ ጨዋታ ነበረ ማለት እንችላለን ከጨዋታው አስቀድሞ ማለት ነው። ምክንያቱም በባስክ ብዙ ስራዎች አልቀው ነበር፣ ግን ደግሞ ለፍጹምነት የተቃረበ አይደለም። ማንቸስተር ዩናይትድ በዚህ ውድድር ዓመት 3 እና ከዛ በላይ ጎሎች ሲቆጠሩበት ተመልክተን ስለምናውቅ ደግሞ የ3-0 ሽንፈቶች በቦርንማውዝ፣ በስፐርስ፣ በሊቨርፑል በሊጉ ላይ ሲገቡበት ስለተመለከተነ ካለ ስጋት የተጀመረ ጨዋታ አልነበረም። ግን ደግሞ በጣም አስደናቂ የስታዲየም ድባብ የነበረበት ቴክ ሚ ሆም ዩናይትድ ሮድ ሚል ቲፎ በትልቁ የተሰራበት የስታዲየሙ ነበልባል እሳት ተጫዋቾች ላይ የሚጋባ የሚመስል ነበር። በመጀመሪያ አሰላለፍ ውስጥ የነበሩት አንድሬ ኦናና፣ ቪክተር ሊንዴሎፍ፣ ሃሪ ማጉዌል፣ ሌኒ ይሮ እንዲሁም ደግሞ በዊንግ ባክ ቦታ ላይ ነስር ማዝራዊ እና ፓትሪክ ዶርግ፣ በአማካይ ቦታ ላይ ከሰሞኑ በተደጋጋሚ እንደምንመለከተው ማኑኤል ኡጋርቴና ካስሜሮ፣ ከአጥቂው ራስሙስ ጀርባ ደግሞ አሌሃንድሮ ጋርናቾና ብሩኖ ፈርናንዴዝ ነበሩ። ጨዋታው በዚህ መልክ ነበር የተጀመረ። የማንቸስተር ዩናይትድ የመጀመሪያ አጋማሽ ሲበዛ በጣም ደካማ ነበር። ይኸውም ደግሞ ጎሉ ከተቆጠረብን በኋላ የሚኬል ያረጌዝ ጎል ከተቆጠረብን በኋላ ደግሞ ጥቂት ነርቨስ የሚያደርግ ነበረ። አንዳንድ ኢንሲደንቶችን እንመልከት እስኪ። 8ኛው ደቂቃ አካባቢ ላይ ጎል ለማስቆጠር በጣም ቅርብ ነበር። አሌክስ በርገር ጎል ለማስቆጠር በጣም ቅርብ ነበር። ከቦክስ ውስጥ ማዝራዊን አልፎ ኦናይ ሲሞን ለአሌክስ በርገር ኳሱን ሰጠው። ቦክስ ውስጥ ነበር። በጣም በጠባብ ስፔስ ውስጥ ከርል ለማድረግ ሞከረ። ኳሱን ታክል ለማድረግ ሊንዴሎፍ፣ ማዝራዊና ማጉዌር ታክል ወረዱ። ኳሱን ግን አልደረሱበትም። ግን የኳሱ መዳረሻ ከጎሉ ርቀት ውጭ ሆነ እንጂ
ኦን ታርጌት ቢሆን ጎል ሊቆጠር የሚችልና ገና በ8ኛው ደቂቃ ላይ ድንጋጤ የሚፈጥር እንቅስቃሴ ነበረ። 15ኛው ደቂቃ ላይ የጋርናቾን ኳስ ነው የምናገኘው። ብሩኖ በጣም ቆንጆ ኳስ ሰጠው ለጋርናቾ። ጋርናቾ ግን ፈርስት ተቹ በጣም ደካማ ነበር። 1-1 ከበረኛው ጋር የሚገናኝበት እድል ነበር፣ ግን ጋርና ኳሱን ፈርስት ተቹን ከነከው በኋላ ሰከንድ ተች ለማድረግ አልደረሰም። የጋርናቾ መጥፎ ምሽት ነበር ባይዘው፣ ምክንያቱም አንዳች ያምነውንበትን ፈርስት ሃፍ እና ካለምንም ድንጋጤ ወደ ሰከንድ ሃፍ እንመጣበት ምድል ያመከነበት አጋጣሚ ነበረ። 43ኛው ደቂቃ ላይ ጎሉ ከተቆጠረብን በኋላ ጋርናቾ በጣም በቆንጆ ስሩ ቦል ከፓትሪክ ዶርክ ኳስ ተቀብሎ ያን ኳስ ከበረኛው ጋር 1-1 ተገናኝቶ ቺፕ መጥቶ፣ ግን ቺፑ በጣም ሲበዛ ደካማ ነበር። ጎሉን ሳያገኝ ወይ ደግሞ የመረቡን ሳያገኝ ወደ ውጭ ነበር የወጣና ይሄኛው ኢንሲደንት በጣም ደካማ ነበረ። ወደ 21ኛው ደቂቃ አካባቢ ላይ ፓትሪክ ዶርክ የፔናልቲ ኢንሲደንት ነበረው። ኳሱን የገፋ ወደ ቦክስ ገባ ከግራ ሃፍ ስፔስ፣ ግን ንክኪ ነበረው። ዳኛው በቫርም ሊመለከቱት ፈቃደኛ አልነበሩም። 29ኛው ደቂቃ አካባቢ ላይ በጣም ማንቸስተር ዩናይትድ በጣም ቆንጆ ሽግግር ካረገው በኋላ ሁለት የቢልባኦ ተከላካዮች ቦክስ ውስጥ እያሉ ፓትሪክ ዶርክ ከመስመር ገባ። በጣም ቆንጆ ዴሊቨሪ ቢያደርግ ሆይሉንድን ከበረኛው ጋር ማገናኘት ይችል ነበር፣ ወይም ደግሞ ሆይሉንድ በአንድ ተች ጎሉን ማስቆጠር እንዲችል ማድረግ ይችል ነበር፣ ግን ያን ማድረግ አልቻለም። ዴሊቨሪው የፓትሪክ ዶርክ ደካማ ነበረ። የትናንትናው ጨዋታ ሌላኛው የፓትሪክ ዶርክ ደካማ ውሎ የነበረበት ነበር። በማጥቃት በብዙ ሲሳተፍ ነበረ፣ ግን ደግሞ ዴሊቨሪዎቹ ክሮሶቹ ልክ አልነበሩም። በተለይ ደግሞ የመጀመሪያው አጋማሽ ከዛ 30 በኦልድ ትራፎርድ ድንጋጤ የሚፈጥረው የሚኬል አርጌዝ በጣም ውብ ጎል ከኦናና መረብ ላይ መቆጠር ቻለ። ከቦክስ ውጭ ከቶፕ ኮርነር በቀኝ በኩል ነበር መቆጠር የቻለው፣ ግን የኦናና ጎሉ ብዙ ግብ ጠባቂዎች ሊገባባቸው የሚችል ጎል ሊሆን ይችላል፣ ግን ደግሞ የኦናና በጣም ደካማ ቴክኒክ የታየበት ነው። ቢኮዝ በጣም ረዥም የሆነና ቶፕ ኮርነር ላይ የሚቆጠር ኳስ መድረስ ስለማችል በአንድ እጅ መወርወር አለብህ፣ ወይም ደግሞ በጣም ስፕሪንት አድርገህ በአንድ እጅ ለመንካት ትሞክራለህ። ሁለት እጆችን የምትወረወር ከሆነ ግን ኳሱን የማግኘት እድል በጣም ደካማ ነው። ደግሞ የምትወረወረው እስከ ጎሉ አጋማሽ ድረስ ነው እንጂ ቶፕ ኮርነር ላይ በሁለት እጆች መድረስ አችልም። ምክንያቱም ወገባችን ሁሉ መነሳት አለበት በሁለት እጆቻችን የምንወረወር ከሆነ ማለት ነው። በአንድ እጅ ከሆነ ግን ስፕሪንት ማድረግ ይቻላል። ደካማ በጣም ደካማ የኦናና ቴክኒክ ነው። በጣም ደካማ ማለት ነው። እንደ ግብ ጠባቂ ለማንም ግብ ጠባቂ ሊቆጠር የሚችል ጎል ነው። በጣም ውብ ጎል ነው። ግን ደግሞ አንድሪያ ኦናና የተወረወረበት መንገድ ልክ አልነበረም ቴክኒኩ ማለት ነው። ጎሉ ሊቆጠር ይችል ይሆናል፣ ግን ደግሞ በዛ መንገድ አልነበረም መቆጠር የነበረበት ማለት ነው። ፈርስት ሃፉ በዚህ ነርቨስ ውስጥ አለፈ ማለት ነው። በተለይ ደግሞ የአሌሃንድሮ ጋርናቾ የ43ኛ ደቂቃ ቺፕ ጎል ሳትቆጠር ስትቀር ጥቂት ነርቨስ ውስጥ የሚያስገባ ነበር። ሰከንድ ሃፍ ሲጀመርም በተመሳሳይ መረበሽ ማንቸስተር ዩናይትድ ጨዋታውን ጀመረው። ግን ነገሮች ሁሉ የቀየረው ኢንሲደንት የሮበን አሞሪም የ63ኛው ደቂቃ ቀያሪዎች መጡ። ሉክሾን በማዝራዊ፣ ሜሰን ማውንትን በማኑኤል ኡጋርቴ፣ አማድ ዲያሎን ደግሞ በአሌሃንድሮ ጋርናቾ ቀየሩ። መግባቱን ተከትሎ የግራ ዊንግ ባክ ቦታ ላይ ሉክሾ ሆነ። እንዲሁም ደግሞ ዶርጉ ወደ ቀኝ ዊንግ ባክ ቦታ ላይ መጣ። ሌላ ብሩኖ ኡጋርቴ መውጣቱን ተከትሎ የመሃል ተከላካይ ከካስሜሮ ጋር ሆነ። እንዲሁም ሜሰን ማውንት ከአጥቂው ጀርባ ላይ ሆነ ከአማድ ዲያሎ ጋር ማለት ነው። አዲስ ጥምረት ሆነ ከአጥቂው ጀርባ ያለው ማለት ነው። ዳሎና ሜሰን ማውንት ሆኖ ማለት ነው። አዲስ ኢነርጂ ሆነ ማለት ነው። በጣም የሚደንቅ ኢነርጂ ነበር። የሚደንቅ ቅያሪ እንደሆነ የተመለከትንበት ነበር። ኢምፓክቱ ቶሎ ነው የታየ። ግን 10 ደቂቃ ሳይሞላ ማለት ነው የሜሰን ማውንትን በጣም ውብ ጎል ተመለከትነ ማለት ነው። የማንቸስተር ዩናይትድ ፈርስት ኦን ታርጌት ነበረ ያ ኳስ ማለት ነው። ዩሮ በጣም ቦክስ ውስጥ በጠባብ ስፔስ ውስጥ አገኘው ሜሰን ማውንትን ለጎሉ ጀርባውን ሰጥቶ ነበር የቆመና ባክ ፓስ ከመጫወት ውጭ አማራጭ ያለው አይመስልም ነበር። ግን ሜሰን ማውንት አምሮን ተጠቀመ። በጣም ግሩም ውብ ተች ማድረግ ቻለ። ያ ግሩም ተች ተርን እንዲያደርግ አደረገው። ወደ ጎሉ ዞሮ ጎሉ እንዲያገኘው አደረገው። ሶስት ተጫዋቾች ውስጥ እንዲወጣ አደረገው። ከዛ በኋላ የተቆጠረው ጎል ደግሞ ከርል ነው። በጣም ግሩም ጎል ነው። ዴቪድ ቤካም የሚያስቆጥረው አይነት ጎል ወይም ደግሞ ማቺዳ የሚያስቆጥረው አይነት ጎል ወይም ደግሞ ትናንትና ምሽት የሻምፒዮንስ ሊግ ጨዋታዎችን ማለት የሮብ ዕለት የሻምፒዮንስ ሊግ ጨዋታዎች ተመልክታችሁት ከሆነ ሀኪሚ አርሰናል ላይ ያስቆጠረውን የሚመስል ጎል ብቻ እንደዚህ አይነት ንጻሬ ያለውን ጎል ሜሰን ማውንት በግሩም ሁኔታ ማስቆጠር ቻለ ማለት ነው። የሜሰን ማውንት አድናቂ እንደሆንኩ በግልጽ ታውቃላችሁ፣ ተደጋጋሚ ስላነሳሁት ማለት ነውና
ሩበን አሞሪም ለሜሰን ማውንት ባለው ስሜት ውስጥ ነው ለሜሰን ማውንት ነፍስ የሚያደለው ማለት ነው። በጣም መወደው ተጫዋች ነበረ። በቸልሲ ቤትም እያለ ጀምሮ በጣም ማደንቀው መወደው ተጫዋች ነበር። ፈርስት ኮንሲኪዩቲቭ ጎሉ ነው ማስቆጠር የቻለ ለማንቸስተር ዩናይትድ ወደ ማንቸስተር ዩናይትድ ከመጣ በኋላ ማለት ነው። በፕሪሚየር ሊጉ በኦልድ ትራፎርድ ባለፈው ሳምንት በብሬንትፎርድ ማንቸስተር ዩናይትድ 4-3 ሲሸነፍ ጎል ማስቆጠር ችሎ ነበር። አሁን በተከታታይ ሳምንት ጎል ማስቆጠር ቻለ ማለት ነው። ከዛ በኋላ ጎሎችን መቆጠር ነው ነገሮች ሁሉ ለማንቸስተር ዩናይትድ መልካም ነው የሆኑት። ድንቅ እንቅስቃሴም ነበረ ከዛ በኋላ ማለት ነው። 79ኛው ደቂቃ ላይ ካስሜሮን ሌላኛ ግሩም ቴክኒክ የታከለበትን የሄዲንግ ጎል ማግኘት እንችላለን። የቆመ ኳስ ነው። ብሩኖ ከቀኝ ስፔስ ከቦክሱ ዳር ላይ ወይም ደግሞ ሳይድ ላይ ያሻማውን የሴት ፒስ ኳስ በጣም ለማስቆጠር አስቸጋሪ ኳስ ነበር። ኳሱ ዝቅ ያለ ነበር። በጎሉ ትክክል ውስጥ አልነበረም፣ ወይም ደግሞ ልከኛ ስትሬት ውስጥ አልነበረም። ካስሜሮ ዝቅ ብሎ ነው ኳሱን የነቀው። በጣም ድንቅ ቴክኒክ ነበር የተጠቀመ በሄዲንግ ያን ግሩም ጎል ካስሜሮ አስቆጠረ። ከዛ በኋላ ሌላ ቅያሪ ማድረግ ነበረበት ሩበን አሞሪም። ማይኑ ገባ በካስሜሮ እንዲሁም ደግሞ ሊንድሎፍ ወጣና ሃሪ አማስ ገባ። ሃሪ አማስ ግራ ሃፍ ስፔስ ላይ መገኘቱን ተከትሎ ካስሜሮ ማለት ሉክ ሾው የመሃል ተከላካይ ሆነ በሊንድሎፍ ቦታ ላይ ማለት ነው። ሊንድሎፍ ደግሞ መውጣቱን ተከትሎ ዩሮ የቀኝ መሃል ተከላካይ፣ ሉክ ሾው የግራ መሃል ተከላካይ ሆነ። ጥቂት 10 ደቂቃ ቢቀርም ጥቂት መነካካት ሆነ በቡድኑ አቋቋም ላይ ማለት ነው። የ85ኛው ደቂቃ ላይ የሆይሉንድን ጎል ነው የምናገኘው። አማድ ከተለመደበት ስፔስ በጣም ድንቅ ሩጫ አድርጎ ወደ ቦክስ ገባ። ከቀኝ ሃፍ ስፔስ ወደ ቦክሱ ማለት ነው። ግሩም እንቅስቃሴ ነው ማድረግ ይቻላል። በአእምሯችሁ ስለመቅረጽ ሁልጊዜ አማድ የሚያደርጋቸውን እንቅስቃሴዎች ልታስታውሱ ስላላችሁ ያን እንቅስቃሴ አድርጎ ወደ ቦክስ ገባ። ከዛ በኋላ አንድ ተች ብቻ ነበር ማድረግ የሚጠበቅበት ሆይሉንድ ያችን ተች አድርጎ ጎሉን ማስቆጠር ቻለ። ግን ከአሲስቱም ጋር እኩል ግን መደነቅ ያለበት አንድ ተጫዋች አለ በዚህኛው ጎል ዩሮ ኳሱን ከአማድ ወደ ሆይሉንድ ሲደርስ ኳሱን እንዳይነካ በእግሮቹ መሃል ያሳለፈበት መንገድ ቢልባውን ተከላካዮች ሙሉ በሙሉ ትኩረት የሰረቀና ሆይሉንድን ማርክ ያደረጉበትን እንቅስቃሴ ፖዚሽናል እንዲያሳተ እንቅስቃሴ የዩሮ ኳሱን ሳይነካ ማሳለፍ በጣም ግሩም እንቅስቃሴ ነበረ። 90ኛው ደቂቃ ላይ ጨዋታው ኦልሞስት ያለቀ ነበር። በውብ እንደዚህ ቢያልቅ በውብ ሁኔታ ነበር የሚያልቀው። ግን ኬክ ለመጨመር ያህልና ጣፋጭ ነው እንዲያልቅ የሜሰን ማውንት ሌላኛ ግሩም ጎል ያስፈልግ ነበረ። በቢልድ አፕ ሊጫወቱ በሞከሩበት ሰዓት የነሱ ግብ ጠባቂ በፖዚሽን ውስጥ ባልነበረበት ሰዓት ሜሰን ኳሱን ተቀሙ። ሜሰን ኳሱን ካገኘበት በጣም ከረጅም ያርድ ነው፣ በጣም ከረጅም ቦታ ማለት ቀጥታ ወደ ጎሉ መጥቶ በግራግሩ ነው የመጣው። ቆንጆ ጎል ነው ማስቆጠር የቻለ። ግራግር መሆኑን ኢንሲደንቱን የተመለከተበት ቦታ አንቲሲፔቱ ኳሱን ከመጫወት ይልቅ ወደ ጎሉ ልምታበት ብሎ ያሰበበት መንገድ ስትመለከቱና ከረጅም ያርድ በግራግሩ ያስቆጠረበት ስትመለከቱ ሜሰን ማውንት አእምሮን መልሶ ያገኘ ይመስላል። ጎሉ ከተቆጠረ በኋላ የሱ በጣም ተወዳጁ ሰው ሩበን አሞሪም በጥልቅ ፈገግታ ሆኖ ተመልክተነው ነበረ ማለት ነው። ለሜሰን ማውንት ደስ እንዳለው ያሳይ ይመስለኛል። ምክንያቱም ከጨዋታው መጠናቀቅ በኋላ ከቲኤንቲ ጋር ኦዌን ሃርግሪቭስ እና እንዲሁም ደግሞ ፖል ስኩልስ ጥያቄ ሲያቀርቡለት ነበር ስለ ሜሰን ማውንት በጣም እንደሚወደው ደግሞ የተናገረ። ከዚህ በፊትም አይ ላይክ ሂዝ ቦይ ብሎ ነበር እንደሚወደው ተናግሮ ነበር። ከጎሉ መቆጠር በኋላ ከጨዋታው በኋላ እሱን ያህል እወደዋለሁ ነው ያለ። እግር ኳስ ተጫዋች ሊኖረው የሚገባ ሁሉም ነገሮች አሉት። ይበላል፣ ከዛ በኋላ ይተኛል፣ ምሰጠውን እረፍት ይጠቀማል፣ ሪከቨሪ ያደርጋል። አይስ ፓሱ አስደናቂ ነው። መተኛት ያለበትን ደቂቃ አንድም ደቂቃ በፍጹም አያባክንም። ከዛ በኋላ ትሬኒንጎች የሚሰራበት ኢንቴንሲቲ ይለይ ነበር። ማንም ተጫዋች ይህን የሚያደርግ ከሆነ ወደ ፎርሙ ይመለሳል አለ። ማንም አሰልጣኝ እንደዚህ አይነት ተጫዋቾችን ይፈልጋል በቡድን ውስጥ። እሱ ሁሉም ነገር ያለው ተጫዋች ነው ሲል ነበረ ያደነቀውና እኔ በጣም ይገርመኛል ሜሰን ማውንት በተለይ በቼልሲ ቤት የነበረው ሜሰን ማውንት አግሬሽኑ፣ ዲተርሚኔሽኑ፣ ቨርሳቲሊቱ የተለያየ ቦታ መጫወቱ 8 ቁጥር 10 ቁጥር ፎልስ ናምበር 9 ሆኖ መጫወቱ፣ የጎል ፈጣሪነቱ፣ ጎል አስቆጣሪ መሆኑ ደግሞ አይደክሜነቱ ብዙ ቦታ አግሬሽኑ እዚህ ውድድር ዓመት ሲጀምር ተመልክታችኋል አይደል? የማንቸስተር ዩናይትድ ፕሬሲንግ የወረደ እሱን ካጣ በኋላ እንደሆነ መመልከት ይቻላልና ደግሞ ብልህ ነው። እንደዚህ አይነት ሁለተኛው ጎል ያስቆጠረበት ብልህነት ያለው አይነት ተጫዋች ነውና ሜሰን በብቃቱ ላይ ከተገኘ ለማንቸስተር ዩናይትድ ከአጥቂ ጀርባ ኢንሳይድ ፎርዋርድነት ማያወላዳ የመጀመሪያ ምርጫ እንደሆነ መመልከት እንችላለን። ውብ ጨዋታ ነበር። አንዳንድ ቁጥሮችን ግን እንመልከት፣ ሪከርዶችንም ማለት ነው። እንግዲህ 14 ጨዋታዎችን ያለመሸነፍ ተጉዘናል። ሚደንቅ ጉዞ ነው በአውሮፓ አረብ ያሳየን። ዝም ብለን ሳይሆን የሚገባን ይመስላል።
2023 በኋላ የእንግሊዝ ቡድኖች በአውሮፓ ውድድሮች ላይ ለፍጻሜ ሲደርሱ ለመጀመሪያ ጊዜ ነው። 2023 ላይ ቼልሲ ከሲቲ ጋር በሻምፒዮንስ ሊግ ፋይናል ላይ ተገናኝቶ ነበረ። በኤሮፓ ሊግ ደግሞ በባኮ 2019 ላይ ቼልሲ ከአርሰናል ተገናኝቶ ነበር። ከዛ በኋላ ማንቸስተር ዩናይትድ ከቶተንሃም ሆትስፐር ጋር ለመጀመሪያ ጊዜ በኤሮፓ ሊግ ፋይናል ላይ ይገናኛሉ ማለት። የአንጂ ፖስቴኮግሉ ቡድን በቶተንሃም ሆትስፐር ስታዲየም የቦዶ ግሊምትን 2-0 አሸንፎ ነበር ወደ ኖርዌይ ያቀናው። ትናንትና ምሽት ደግሞ ጨዋታውን 3-1 አሸንፎ በአጠቃላይ ውጤት 5-1 አሸንፎ ለፍጻሜ መቅረብ ችሏል። ውጤቱን አቀያይሮ ያለው መሰል ትናንትና 2-0 ነው ያሸነፉት። ከዛ ቀደም 3-1 ነበር ያሸነፉት። ብቻ በድምር 5-1 አሸንፈው ወደ ፍጻሜ መቅረብ ችሏል። ማንቸስተር ዩናይትድ 45ኛውን ሜጀር ትሮፊ ለማግኘት ወይም ደግሞ ዋና ውድድሮች ላይ ዋንጫውን ለማግኘት ይህን የፍጻሜ ጨዋታ ያደርጋል። በእንግሊዝ ውስጥ በታሪክ ውስጥ ብዙ ዋንጫዎችን ያገኘ ቡድን ሊቨርፑል ነው። ወይም ብዙ ዋንጫዎችን ሰክሰስፉል ቲም የሚባሉ 47 ዋንጫዎችን ያገኙ። ስለዚህ ከሱ ጋር ለመጠጋትና በሁለት ልዩነት ውስጥ ለመገኘት ይሄኛው ዋንጫ በጣም አስፈላጊ ነው። ማንቸስተር ዩናይትድ 9ኛ የአውሮፓውያን ፋይናሉ ነው ወይም ደግሞ በአውሮፓ ውድድሮች ላይ 9ኛ ፋይናሉ ነው የሚሆን። የመጨረሻ ፋይናሉ 2021 ከ6 ዓመታት በፊት ከቪያሪያል ጋር በፔናልቲ ሁሉም ተጫዋቾች ፍጹም ቅጣት ምት የተመቱበትና 11-10 በተጠናቀቀው ጨዋታ የተሸነፍንበት ነበረ። ከዛ በኋላ ለመጀመሪያ ጊዜ ነው እንግዲህ ይሄኛው የሚሆነው ማለት ነው። ሜሰን ማውንት በጥሎ ማለፍ በአውሮፓ ውድድሮች ለማንቸስተር ዩናይትድ ተቀይሮ 2 ጎሎችን ያስቆጠረ የመጀመሪያው ተጫዋች ሆኗል ከዴቪድ ቤካም በኋላ ማለት ነው። ኤፕሪል 2003 ዴቪድ ቤካም በሻምፒዮንስ ሊግ የሩብ ፍጻሜ ከሪያል ማድሪድ ጋር ይህን ማድረግ ችሎ ነበር። ተቀይሮ ገብቶ 2 ጎሎችን አስቆጥሮ ነበር። ከዛ በኋላ የዴቪድ ቤካም ጎል በሚመስል ኢንሲደንት ሜሰን ማውንት በአውሮፓ ውድድሮች ተቀይሮ 2 ጎሎችን ማስቆጠር ችሏል። ሌላኛውን ሪከርድ የሮበን አሞሪም ሪከርድ ነው። ለመጀመሪያ ጊዜ የአንድ አሰልጣኝ በመጀመሪያው ውድድር ዓመቱ ለፍጻሜ ደርሷል። ከቶማስ ቱል እና ከጆዜ ሞሪኒዮ በኋላ ወደ እንግሊዝ ምድር የመጣ አሰልጣኝ ማለት ነው። ቶማስ ቱል 2021 ላይ የቼልሲ አሰልጣኝ በሆነበት የመጀመሪያው ውድድር ዓመት ለፍጻሜ ቀርቦ ነበረ ከሲቲ ጋር ዋንጫውን ደግሞ አሳክቷል። እንዲሁም ደግሞ 2016-17 ደግሞ ጆዜ ሞሪኒዮ የማንቸስተር ዩናይትድ አሰልጣኝ ሆኖ ለፍጻሜ ቀርቦ አያክስን አሸንፎ ዋንጫ ባለቤት ሆኗል። ለመጀመሪያ ጊዜ ለፍጻሜ የደረሱ 2 አሰልጣኞች ዋንጫውን መብላት ችለው ነበር። ሮበን አሞሪም ከነዚህ 2 አሰልጣኞች በኋላ ለመጀመሪያ ጊዜ በመጀመሪያው ውድድር ዓመቱ ለፍጻሜ መቅረብ የቻለ አሰልጣኝ ሆኗል። በጣም አስደናቂ ጨዋታ፣ አስደናቂ የሰከንድ ሃፍ ፐርፎርማንስ፣ አስደናቂ ቅያሬ የነበሩበት ጨዋታ ይህንን መስል ነበረ። ማንቸስተር ዩናይትድ 4-1 አሸነፈ። በባስክ ደግሞ 3-0 በድምር 7-1 ይህን የስፔን ቡድን ማፈራረስ ችሏል። በዚህ ውድድር ዓመት 2ኛ የስፔን ቡድናችን ነው ማሸነፍ የቻልነው በጥሎ ማለፍ ሪያል ሶሲዳድን ማሸነፍ ችለን ነበረ። ይሄ ትሮማችን የተገፈፈ ይመስላል። ከስፔን ቡድኖች ጋር ስንጫወት የነበረን ደካማ ሪከርድ ለአመታት ቢልባኦ ሲያሸንፈን፣ ቪያሪያል፣ ሶሲዳድ፣ ሪያል ቢቲስ ሲያሸንፉን ነበር በአውሮፓ ውድድሮች። አሁን ግን በአንድ የውድድር ዓመት የስፔን ቡድኖችን ስንጥል መመልከት ችለናል። እድሜ ለሮበን አሞሪም ማንቸስተር ዩናይትድ ማለት ነው። ጨዋታውን እንዴት አያችሁት? ደስታችሁስ እንዴት ነበረ? ማንቸስተር ዩናይትድ ለፍጻሜ ደርሷል። ለፍጻሜ የመጣበት ጆርኒ እንዴት ይመስል ነበረ? ጻፉልን። አብራችሁ ስለቆያችሁ ከልብ እናመሰግናለን። ይህን የአውሮፓ ዋንጫ የአውሮፓ ሊግ ዳሰሳችን እንቀጥላለን። የሮበን አሞሪም ከጨዋታ በኋላ የነበረውን የቲኤንቲ ጋዜጣዊ መግለጫ ደግሞ ቃል በቃል ምሽት ላይ ይዤላችሁ መጣ ይሆናል። ቀናችሁ ብሩህ ይሁን።